Welcome to HB Intelligence. ሰላም እንኳን ወደ HB ኢንተለጀንስ በዳና መጣችሁ። በእነዚህ ፖይንቶች ውስጥ ላሳያችሁ የፈለኩት አንደኛ ቫሪያብል ነው። ኦሬዲ ቫሪያብልን ካየን ቀጥሎ ደግሞ ቫሪያብሎች ስንመዘገብ እንዴት ደግሞ ዳታ ታይፕ እንጠቀማለን የሚለውን ዳታ ታይፑንም እናያለን ማለት ነው። ከዛ ቀጥሎ ከዳታ ታይፕ ቀጥሎ ደግሞ ኦፕሬተሮች አሉ። ኦፕሬተሮች እንዴት እንደምናየው ነው ማለት ነው። እነዚህን ውስጥ በጣም ትልቅ ፖይንት እንደምታገኙ ገምታለሁ ማለት ነው። ጀነራሊ በዚህ ውስጥ እናያለን ብዬ ተስፋ የማደርገው ቫሪያብልስ፣ ዳታ ታይፕስ፣ ኦፕሬተርስ የሚሉትን ናቸው ማለት ነው። ይህንን ካየነው መጀመሪያ ላይ ቫሪያብል የሚለው ምንድን ነው? ፓይተን ውስጥ ቫሪያብል እንዴት ነው ክሬት የምናደርገው፣ ቫሪያብል እንዴት ነው አሳይን ምናምን የምናደርገው የሚለውን በደንብ ለማየት እንሞክራለን ማለት ነው። ኮዲንግም ስለሚኖር በዛው በደንብ ዲቴል እያደረግን እንሄዳለን። ቫሪያብልስ እንዴ አሳይንመንት ፈርስት ዋት ኢዝ ቫሪያብል? ምንድን ነው ቫሪያብል? ቫሪያብል are used to temporarily store data in a computer memory. ኮምፒውተር ውስጥ ሚሞሪ አለን ወይም ሃርድ ዲስክ አለን ማለት ነው። ስልካችን ላይ አክሴስ እንደምናደርገው ስልካችን ላይ ምን አለ? ሚሞሪ አለ ማለት ነው። የሆነ ፋይሎች፣ ኢሜጆች በምናስቀምጥበት ጊዜ ሄዶ በዛ ውስጥ አክሴስ ያደርጋል ማለት ነው። ስለዚህ የሆነ ዳታ አለ። ያ ዳታ ደግሞ ስቶር የምናደርግበት ኮንቴነር አለ ማለት ነው። ቫሪያብልስ are containers for storing data value። ስለዚህ ዳታችን አለ። ለምሳሌ እዚህ ጋር ዳታ ብለን የምንይዘው 5 የምትለው ቁጥር ዳታችን ናት ማለት ነው። ስለዚህ ኤክስ ደግሞ ቫሪያብል ናት፣ የኮንቴነር ዋን ስም ማለት ነው። ለምሳሌ ኮንቴነር 1፣ ኮንቴነር 2፣ ኮንቴነር 3 ብለን እናስቀምጣለን። just like that። እዚህ ጋርም ደግሞ ቫሪያብል ኤክስ፣ ቫሪያብል ዋይ፣ ቫሪያብል ቢ ኤ እያለን ክሬት እናደርጋለን። just ቫሪያብሉ ስሙን ነው ማለት ነው። ይችን ኮድ እንውሰድና ከዛ ዳታ አለ ወይም የምናስቀምጥበት ነገሮች አሉ። ስለዚህ ምን ላይ ነው ያስቀመጥነው? ኤክስ የሚባለው ቫሪያብል ላይ አስቀመጠን ማለት ነው። በዚህ ውስጥ አሳይንመንት የምንለው ምንድን ነው? ጀነራሊ የአሳይንመንት ኮንሰፕት አሳይንመንት ኦልሬዲ ስቶሪንግ ኤ ቫልዩ ኢንቱ ኤ ቫሪያብል ኢዝ ኮልድ ቫሪያብል አሳይንመንት። ቫሪያብል አሳይንመንት ማለት ዳታውን ወደ ቫሪያብል ወይም ወደ ኮንቲነሩ ስቶር ማድረግ ኮንሰፕቱ ቫሪያብል አሳይንመንት። ስለዚህ just we have value 5 and variable x. 5 value 5 ወደ ምን አሳይን አደረግነው? ወደ ኤክስ የሚለው አሳይን አደረግነው። አሳይን ለማድረግ ደግሞ አሳይን ኦፕሬተር እንጠቀማለን። አሳይን ኦፕሬተር ኢኳል የምትለው አሳይን ኦፕሬተር ናት ማለት ነው። ቫሪያብል ክሬት ስናደርግ ምን መጠቀም አለብን የሚለውን ነው ዋነኛው። መጀመሪያ እነዚህን ኮንሰፕት ካየን በኋላ ከዛ ኮዲንግ ላይ እንመጣለን። ቫሪያብል when you create variables follow this rule because x የምትባለው ቫሪያብል ኔም ናት፣ 7 የምትባለው ቫሪያብል ቫልዩ አለኝ ማለት ነው። ስለዚህ ሁለቱን አሳይን እያደረኩ ነው የሚሄደው። ለምሳሌ ወደ ኪሴ 100 ብር ባስቀምጠው 100 ብር ቫልዩ ናት። ኪሴ ደግሞ just like a container ወይም like a pocket። ያ ፖኬት ውስጥ ደግሞ ምን አስቀመጥ? 100 ብር አስቀመጥኩ ማለት ነው። ስለዚህ መለያው ላረግ ይችላል ማለት ነው። ቫሪያብሎች ክሬት ስናደርግ a variable name must start with a letter or the underscore character። በአንደርስኮር ወይም በኔም ነው መጀመሪያ ያለበት ማለት ነው። a variable name cannot start with a number። በቁጥር መጀመር የለበትም ሁሉ ጊዜ። ለምሳሌ 1x ሊለው አልችልም፣ x1 ሊል ይችላል ማለት ነው። ሁሉ ጊዜ ቫሪያብል ሲጀመር በኔም ነው እንጂ ወይም በአንደርስኮር ነው እንጂ በነምበር መጀመር የለበትም ማለት ነው። ቫሪያብል ኔም ካን ኦንሊ ኮንቴን አልፋ ኑሜሪክ ካራክተርስ እንደ አንደርስኮር ሊይዝ ይችላል፣ ነምበር ሊይዝ ይችላል፣ ከዛ ደግሞ አልፋ ሊይዝ ይችላል ማለት ነው። ኦሬዲ ከኤ አፕ ቱ ዜድ 0 አፕ ቱ 9 እና አንደርስኮር ስፔሻል ካራክተሮቹን አንደርስኮር ብቻ ነው
ኦሬዲ መያዝ የሚችለው። ቫሪያብል ኔምስ አር ኬዝ ሴንሲቲቭ ናቸው። ፓይተን ውስጥ ቫሪያብል ኔሞች ኬዝ ሴንሲቲቭ ናቸው። ኤጅ ካፒታል ብለን ስናለያየው ኦሬዲ የተለያየ ኦፕሽኖች የሚያመጣልን ይሆናል ማለት ነው። ሶ እነዚህን በምናደርግበት ጊዜ ኦሬዲ ቫሪያብሎቻችንን በትክክል ክሬት እያደረገን ነው ማለት ነው። ፎር ኤግዛምፕል ወደ ኮዳችን እንሄድና ሰው ኮዳችን ላይ ለምሳሌ ቫሪያብል ኦሬዲ ቪዥዋል ስቱዲዮ በመጀመሪያ ክላስ ቪዲዮ ላይ ኦሬዲ ቪዥዋል ስቱዲዮ እንዴት ኢንስታል እንደምናደርግ እንዴት እንደምንጠቀም አሳይቻችኋለሁ። ስቴፕ ባይ ስቴፕ ወደ ኋላ ሄዳችሁ አንድ ቪዲዮ ማየት ይፈልጋል ማለት ነው። ሰው ላብ የሚባለው ፎልደር አለን። እዛ ውስጥ ቫሪያብል የሚለው ቫሪያብል ዶት ፒዋይ አንዲ ፓይተን ፋይል የፓይተን ፋይል ነው ለማለት ዶት ፒዋይ በምንልበት ጊዜ ነው የፓይተን ፋይል የሚሆነው ማለት ነው። ሶ ኢንተር ባልኩ ጊዜ ቫሪያብል ዶት ፒዋይ የሚባለው ቫሪያብል ክሬት ተደርጓል ማለት ነው። ሶ እዚህ ጋር መጥቼ ኦሬዲ መጀመሪያ ኤክስ ኢኳልስ ቱ 5 አለው። ሶ ኤክስ ኢዝ ኢኳልስ ቱ 5 ስንል ኤክስ ኢዝ ኢኳልስ ቱ 5 ስንል ኮሜንት ለማድረግ ሃሽ ነው የምንጠቀመው። ሃሽ ስናደርግ ራን የማይሆን ነው ኮሜንቶቹ። ስለዚህ ኤክስ ኢዝ ቫሪያብል ኔም ነው። ኤክስ ኢዝ ኤ ቫሪያብል ኔም ዜን 5 ኢዝ ኤ ቫልዩ ማለት ነው። ሶ our value, our data value or our data is 5, our variable name is x ማለት ነው። ሶ ይህንን ኮንሶል ላይ ዲስፕሌይ እንዲሆንልን ከፈለገን ምን ማድረግ እንችላለን? ፕሪንት ማድረግ እንችላለን። ፕሪንት ስንል ዲስፕሌይ እንዲሆን ማለት ነው። ስለዚህ ራን ስናደርግበት ጊዜ ፕሪንት ያደርግልናል ማለት ነው። ሶ ፕሪንት ኤክስ በምንልበት ጊዜ ኤክስ የምትባለው ሚሞሪ ላይ ሄደው 5 አስቀምጠዋል ማለት ነው። ኤክስ የምትባልበት ሚሞሪ ላይ 5 አስቀምጠዋል። ይሄኛው ማለት ቶታሊ ለምሳሌ የኛ ኤክስ የምንለው እዚህ ጋር ከሆነ ኤክስ ኢኳልስ ቱ 5 ማለት እንደዚህ ነው። ሶ ሚሞራችንን ለምሳሌ እንደዚህ ይመስላል እንበልና ሶ እናካፍለው። ኤክስ ስንል እቺን ቦታ ለኤክስ ስም ተሰጠች ማለት ነው። ሶ 5 ኢኳልስ ቱ ኤክስ ስንል ደግሞ 5 የምትባለው እዚህ ጋር ያደርጋል ማለት ነው። ሶ ፕሪንት ኤክስ በምንልበት ጊዜ እቺኛው ዳይሬክትሊ ኤችን አድሬስ ነው ሪዳይሬክት የምታደርገው ማለት ነው። ሶ እሷን ሪዳይሬክት ስታደርግ ምኑን ታገኛለች? 5 ቁጥር ታገኘዋለች ማለት ነው። ስለዚህ 5 ኢዝ ፕሪንት የሚሆንበት ይሆናል ማለት ነው። ሶ በዚህኛው ውስጥ ይሄንን ራን ለማድረግ ኤክስ ኢዝ ኢኳልስ ቱ 5 ብለናል፣ ፕሪንት ኤክስ ብለናል። ሶ እዚህ ጋር ፓይተን ዘን የቫሪያብላችን ወይም የፓይተን ኮዳችን ስም ምንድነው? ቫሪያብል ዶት ፒዋይ ብለናል። እዚህ ጋር የፋይላችን ስም ቫሪያብል ዶት ፒዋይ ዘን ኢንተር ብንል እዚህ ጋር ስንት ነው ዲስፕሌይ የሆነልን? 5 ቁጥር ናት ማለት ነው። ሶ ለምሳሌ እቺኛውን 56 ብናደርግ እና ይሄንን ተመልሰን ራን ብናደርግ 56 አረገልን ማለት ነው። ሜቢ እነዚህን ስታረጉ ካስቀየራችሁ በኋላ እዚህ ጋር ፋይል ሴቭ ማለት እንዳትረሱ ማለት ነው። ሶ ሴቭ ስናደርግ ይህንን ያመጣልናል ማለት ነው። ሶ እዚህ ላይ ቫሪያብላችን ቁጥሩ የያዘውን ደግሞ የተለያየ ማድረግ እንችላለን። ለምሳሌ ዋይ ኢኳልስ ቱ ሄሎ ወርልድ ብለን እዚህ ጋር ደግሞ ቀጥሎን ፕሪንት ዋይ ብንል
እና then ሴቭ ማድረግ አለብን። ሴቭ አድርገን ድጋሜ እዚህ ጋር ራን ብናደርግ ፓይተን የፋይላችን ስም .py አድርገን ኢንተር ብናደርግ 56 እዛ ሄሎ ወርልድ ሁለቱንም ፕሪንቴክስ 56 ይዛለች። ሄሎ ወርልድ የምትለዋ ደግሞ ሚሞራችን ላይ ሄዶ ዋይ የምትለዋን እቺኛው ሚሞሪ ላይ በትክክል አስቀምጥልን ማለት ነው። ሶ ቫሪያብል ስሞች ክሬት ስናደርግ እነዚህን በደንብ ፖይንት ካላደረገን በደንብ ጥንቃቄ ማድረግ አለብን። አሁን የቫሪያብሉን ኮንሰፕት ነው ያየነው። ሶ ቫሪያብል ክሬት ስናደርግ ምን ማሟላት አለበት የሚለውን ደግሞ መጀመሪያ በኔም መጀመር አለበት ብለናል ማለት ነው። ሶ እኛ ለምሳሌ እዚህ ጋር hb var name equals to ሄሎ ልንን እንችላለን። ይሄኛው በሁሉም በስሞል ነው የጀመሩት። ሌላ ደግሞ hb v var name equals to ሄሎ ማለት እንችላለን። ይሄኛውም ይሄ በስሞል ጀመሩ ካፒታል አለው ማለት ነው። ይሄም ችግር የለውም። ቫሪያብሎች ክሬት ስናደርግ ስፔስ መስጠት የለብንም። ለምሳሌ hb ስፔስ a አድርገን 6 ብንል ኢሪሪ አለው ስፔስ ሰፖርት አያደርግም። ሌላ ደግሞ መጀመሪያ ላይ ቁጥር አይፈቅድልንም። 4 hb equals to 4 ብንል ኢሪሪ ያሳየናል። ኢሪሪው ምንድነው? ስቴትመንትስ መስት ቢ ሰፓሬትድ ባይ ኒው ላይን ሴሚኮሎን ይላል። ይሄ ፓይላይን ሰፖርት የሚያደርግ ነው። ግን ምክንያቱም ምንድነው ኢሪሪው እዚህ ጋር ቫሪያብሉ ትክክል ስላልሆነ ነው። እኛ ክሬት ያደረግነው ቫሪያብል ኦሬዲ ሊተራል ፎር የምትላለች። ስለዚህ ሰፖርት አደረግነው ትክክለኛ ቫሪያብል ስላልሆነ ነው። ሶ ቫሪያብል በቁጥር መጀመር አይችልም። ሌላ ደግሞ አንደርስኮር hb equals to 5 ብንል ይሄኛው ምንም ችግር የለውም ማለት ነው። ስለዚህ ቫሪያብል በአንደርስኮር መጀመር ይችላል። በካፒታል በስሞልም ሆኖ ካራክተሮች መጀመር ይችላል ማለት ነው። ሶ ይሄኛው በትክክል ቫሪያብሎች ክሬት በምናደርግበት ጊዜ variable name must start with letter or the underscore character ያለበት። ሁለተኛ ደግሞ variable name cannot start with a number በነምበር መጀመር የለበትም። በነምበር የሚጀምር ከሆነ ለምሳሌ በነምበር ጀምረን ከሆነ ምን ያደርጋል? ያስቸግረናል። ኦሬዲ ሰፖርት ስለማያደርግ ፓይተን ውስጥ ቫሪያብሎች በነምበር አይጀምርም። ቫሪያብል መጀመሪያ ስንጀምር አንደርስኮር መጠቀም እንችላለን፣ ኔም መጠቀም እንችላለን ማለት ነው። ሶ እነዚህን ካደረጋችሁት የእናንተ ቫሪያብል ኔሙ ትክክል ነው ማለት ነው። ሶ ይህንን ካልን ለምሳሌ ኮሬክት የሆኑ ቫሪያብሎችን እኔ ለምሳሌ hb var equals to ሀብትሽ just this one is simple variables ለምሳሌ hb var correct variable ነው። hb underscore var እንችላለን። መሃል ላይ አንደርስኮር መጠቀም እንችላለን። መጀመሪያ ላይ underscore hb underscore var ይቻላል። hb var v is capital it is correct። ሙሉ በሙሉ ካፒታል ቫሪያብሎች መጠቀም እንችላለን። hb var 2 ቁጥር መጀመሪያ ላይ ነው እንጂ መሃል ላይ ወይም ወደ መጨረሻ አካባቢ መጠቀም እንችላለን። ግን መጀመሪያ ላይ እዚህ ጋር መጀመሪያ ላይ ነምበር መጠቀም አንችልም ማለት ነው። ሰው ኢንኮሬክት ቫሪያብሎችን እኔ ትክክል ያልሆኑ ቫሪያብሎች ለምሳሌ እዚህ ጋር 2hb var አልነው። ኦሬዲ ነምበር 2 is at the first characters or at the first letters. So starting character ምንድናት? 2 ናት። ስለዚህ ነምበር ስለሆነ ኢንኮሬክት ቫሪያብል ነው። hb ከዛ ደግሞ ሃይፈን var ይሄ አንደርስኮር አይደለም። ሶ ስፔሻል ካራክተር
ከአንደርስኮር ውጪ መጠቀም አንችልም ማለት ነው። ሌላ ደግሞ HB ስፔስ var this one is incorrect variables so እንደዚህ አይነት ቫሪያብሎች ካያችሁ አንዳንዴ ኢንተርቪው ላይ ልትጠየቁት ፈተና ላይ ሊመጣ ይችላል። እንደዛ ነገሮች ተከር አድርጉ ማለት ነው። good variables naming ኬዞች እና ይሄም ፖይንት variable naming ኬዞች ሶስት አይነት የቫሪያብል ኔሚንግ ኬዞች አሉ። የቫሪያብል ኔሚንግ ኬዞች ሶስት አሉ። አንደኛ አሁን እንዳያችሁት ካሜል ኬዝ ነው ማለት ነው። ካሜል ኬዝ ሁል ጊዜ ካራክተሩ ሲጀምር በአንደርስኮር ነው የሚጀምረው። ስሞል ናት አንደርስኮር በስሞል ካራክተር ነው የሚጀምረው። ሶ መጀመሪያ ላይ በስሞል ካራክተር የሚጀምር ከሆነ ዳት ኢዝ ካሜል ኬዝ ማለት ነው። ሁለተኛ ደግሞ ፓስካል ኬዝ ኔሚንግ ቫሪያብልስ አለ። ፓስካል ኔሚንግ ኬዞች ውስጥ ደግሞ ኦልሬዲ የፓስካል ኔሚንግ ካራክተር ሰው ኢን ፓስካል ውስጥ ኦል ወርድስ መስት ቢ ስታርት ዊዝ ካፒታል ካራክተርስ። የመጀመሪያው ካራክተሮቹ ሲጀምሩ ለምሳሌ HB ካልኩ H ካፒታል ሆና ከዛ ደግሞ HB var ኔም ብንል V ካፒታል መሆን አለባት፣ ኔም ካፒታል መሆን አለባት። ከዛ ደግሞ H የምትሏ ካፒታል ትሆናለች ማለት ነው። ሶ እነዚህን ሲያሟሉ በትክክል ሰፖርት አደረጉልን ብለን እናወራዋለን ማለት ነው። ኦልሬዲ የፓስካሉን ይሄን ይመስላል። ቀጥሎ ደግሞ ስኔክ ኬዝ የሚባል አለ። ስኔክ ኬዝ each word is separated by an underscore character so እዚህ ጋር HB underscore variables underscore name so እነዚህ በትክክል ሲያሟሉ ቫሪያብሎቹ ምን እንለዋለን? በትክክል እነዚህ ቫሪያብሎች ስኔክ ኬዝ እንለዋለን። ፓስካል ኬዝ ላይ ሁሉም ካራክተሮች ሲጀምሩ በካፒታል መሆን አለበት። ኔም ሲባል ኔም ቫሪያብል ስፔስ የላቸውም በመሃላቸው። እዚህ ጋር ደግሞ ስፔስ የላቸውም ግን HB ሲባል H ስሞል ሆና መጀመሪያ ብቻ የሚጀመረው በስሞል ከዛ ቀጥለው ቫሪያብል ኔም የሚሉት ሌሎቹ በካፒታል ሲሆን ካሜል ኬዝ ብለን እናስቀምጠዋለን ማለት ነው። ጉድ ሰው በመሃል ቀለል ያለች ጥያቄ ሊጠይቃችሁ ፈልጋለሁ። which is not a legal variables ሌጋል ቫሪያብል ያለ ሆነው የትኛው ነው የሚለው ነው። A B C D ይዩትና ኦሬዲ መልሳችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ሌላ ደግሞ ሌላ ኤክሰርሳይዝ በመሃል which variable name is a snake case variable just we talking about camel case pascal case snake case variable እነዚህን አውርተናል። so እዚህ ጋር በሚታየው A B C D እዚህ ላይ ከምታገኙት ቫልዩ ላይ ኦሬዲ የትኛው ነው መልሱ ወይስ ዲስክሪፕሽን ኮሜንት ላይ ብታስቀምጡልኝ በጣም ቆንጆ ነው ማለት ነው። ሰው ይህንን ይመስላል ቫሪያብል ዳታ ታይፕ ቀጥሎ እናያለን ማለት ነው። ሰው እስካሁን በነበረን ውስጥ ስለ ቫሪያብል በደንብ ለማየት ሞክረናል። ቫሪያብል ማለት የቴምፖራሪ ሜሞሪ ዩዝድ ቱ ስቶር ዳታ ኢዝሊ ለጊዜው የሆነው ዳታ የሚያስቀምጥልን ቫሪያብል ነው። ቫሪያብል ደግሞ ስንሰራ ወይም ስናዘጋጅ ግዴታ ኔም መስጠት አለብን። ኔሞቹ ደግሞ በምን አይነት መቀመጥ አለበት የሚለውን በደንብ እዚህ ጋር አድርገናል ማለት ነው። ሶ ቀጥሎ ያለው ደግሞ ቪዲዮ ላይ ስለ ዳታ ታይፕ ነው የምናየው። በዳታ ታይፕ እስከምን For new videos, subscribe HB Intelligence YouTube. Thank you.